በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና በፈቀደን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ዋላችሁ? እንደምን እስከ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች ዛሬ ክፍል 2ን የጥያቄና መልስ ውድድር አሁን እንቀጥላለን ማለት ነው። ክፍል 2 የጥያቄና መልስ ውድድር የሚጀምረው ከጥያቄ ቁጥር 11 እስከ 20 ነው ማለት ነው። ቀሪ ደግሞ ከ21 እስከ 50 ይቅርታ ጥያቄ ቁጥር የዛሬ ቁጥር ይሄ ክፍል 2 የሚይዘው ከጥያቄ ቁጥር 11 እስከ 30 ያለው ነው ማለት ነው። ከ31 እስከ 50 ያለውን ደግሞ በክፍል 3 የምንቀጥል ይሆናል። አሁን ከ11ኛ ጥያቄ ጀምራለሁ ማለት ነው። በድጋሚ እንኳን በደህና መጣችሁ። ጥያቄ ቁጥር 11 ሁለት ዋኖሶች ወይም የርግብ ግልገሎች ለማምጣት እንኳን አቅም የሌለው ድሃ ስለ ስራው ኃጢአት ምን ያቀርባል? ሁለት ዋኖሶች ወይም የርግብ ግልገሎችን ለማምጣት እንኳን አቅም የሌለው ድሃ ስለ ስራው ኃጢአት ምን ያቀርባል? ሀ የኢፍ መስፈሪያ 10ኛውን ክፍል መልካም ዱቄት፣ ለ አንድ ጥጃ፣ ሐመርሃ ዘይትና ዕጣን የበዛበት ቂጣ፣ ምንም አያመጣም። ደግሞአለሁ። ሁለት ዋኖሶች ወይም የርግብ ግልገሎች ለማምጣት እንኳን አቅም የሌለው ድሃ ስለ ሰራው ኃጢአት ምን ያቀርባል? ሀ የኢፍ መስፈሪያና 10ኛውን ክፍል መልካም ዱቄት፣ ለ አንድ ጥጃ፣ ሐመርሃ ዘይትና ዕጣን የበዛበት ቂጣ፣ ምንም አያመጣም። 12ኛ ጥያቄ ከምድር እንስሳት ሁሉ የምትበሏቸው ንጹሃን እንስሳ ምን አይነት ምልክት ያላቸው ናቸው? ከምድር እንስሳ ሁሉ የምትበሏቸው ንጹሃን እንስሳት ምን አይነት ምልክት ያላቸው ናቸው ብሎ በእግዚአብሔር የተገለጸው ነው የምትነግሩ። ሀ አራት እግር ያለውና ፈጣን የሆነ፣ ለ የተሰነጠቀ ሰኮና ያለውና የሚያመሰኳ ለማለት ነው ወይም የሚያመነዥግ ብላችሁ ትይዙታላችሁ። ሐመርሃ ሳር ብቻ የሚበላና ቀንዶች ያሉት፣ ሰኮናው ያልተሰነጠቀና የሚያመነዥግ ደግሞ አለው። ከምድር የሚያመሰኳ ማለት ያው የሚያመነዥግ ለማለት ነው። ከምድር እንስሳ 12ኛ ከምድር እንስሳት ሁሉ የምትበሏቸው ንጹሃን እንስሳት ምን አይነት ምልክት ያላቸው ይሆኑ ተብሏል? ሀ አራት እግር ያለውና ፈጣን የሆነ፣ ለ የተሰነጠቀ ሰኮና ያለውና የሚያመሰኳ፣ ሐመርሃ ሳር ብቻ የሚበላና ቀንዶች ያሉት፣ ሰኮና ያልተሰነጠቀና የሚያመሰኳ ይላል። ይሄ እንግዲህ የሚያመሰኳ የሚለው የሚያመነዥግ ብላችሁ ትይዙታላችሁ ማለት ነው። ምናልባት ቃሉ እንዳይከብዳችሁ። 13ኛ ጥያቄ የካህን ልጅ ራሷን በግልሙትና በጋለሞታነት ብታረክስ የሚገባት ቅጣት ምንድን ነው? 13ኛ የካህን ልጅ ራሷን በግልሙትና በጋለሞታነት ብታረክስ የሚገባት ቅጣት ምንድን ነው? ሀ 10 ጅራፍ ትገረፋለች፣ ለ ከቤት ትባረራለች፣ ሐመርሃ በእሳት ትቃጠላለች፣ ምንም አይነት ቅጣት የላትም። ደግሞአለሁ። የካህን ልጅ ራሷን በግልሙትና በጋለሞታነት ብታረክስ የሚገባት ቅጣት ምንድን ነው? ሀ 10 ጅራፍ ትገረፋለች፣ ለ ከቤት ትባረራለች፣ ሐመርሃ በእሳት ትቃጠላለች፣ ምንም አይነት ቅጣት የለባትም። 14ኛ ጥያቄ ካህኑ ስለ ራሱ ኃጢአት ያረደውን ወይፈን ደም በመቅደሱ መጋረጃ ፊት በእግዚአብሔር ፊት ስንት ጊዜ ይረጨዋል? ካህኑ ስለ ራሱ ኃጢአት ያረደውን ወይፈን ደም በመቅደሱ መጋረጃ ፊት በእግዚአብሔር ፊት ስንት ጊዜ ይረጨዋል? ሀ 3 ጊዜ፣ ለ 7 ጊዜ፣ ሐመርሃ 5 ጊዜ፣ 12 ጊዜ። ደግሞአለሁ። ካህኑ ስለ ራሱ ኃጢአት ያረደውን ወይፈን ደም በመቅደሱ መጋረጃ ፊት በእግዚአብሔር ፊት ስንት ጊዜ ይረጨዋል? ሀ 3 ጊዜ፣ ለ 7 ጊዜ፣ ሐመርሃ 5 ጊዜ፣ 12 ጊዜ። 15ኛ ጥያቄ የለምጽ ደዌ ያለበት ሰው ራሱንና ልብሱን በተመለከተ ምን እንዲያደርግ ታዝዟል? የለምጽ ደዌ ያለበት ሰው ራሱንና ልብሱን በተመለከተ ምን እንዲያደርግ ታዟል? ሀ ልብሱን እንዳይቀድ መጠንቀቅና ዝም ማለት፣ ለ ቀይ ልብስ መልበስና መዘመር፣ ሐመርሃ
ልብሱ የተቀደደ ይሁን ራሱም የተገለጠ ይሁን እርኩስ ነኝ ይበል። መ ነጭ ልብስ ለብሶ መጸለይ። ደግሞአለሁ። የለምጽ ደዌ ያለበት ሰው ራሱን ልብሱን በተመለከተ ምን እንዲያደርግ ታዟል? ሀ ልብሱን እንዳይቀድ መጠንቀቅና ዝም ማለት። ለ ቀይ ልብስ መልበስና መዘመር። ሐመርሃ ልብሱ የተቀደደ ይሁን ራሱም የተገለጠ ይሁን እርኩስ ነኝ ይበል። መ ነጭ ልብስ ለብሶ መጸለይ። 16ኛ ጥያቄ እግዚአብሔር ለሙሴ በሰጠው ትእዛዝ መሰረት ምድሪቱ ለእግዚአብሔር ሰንበት የምታደርገው በየስንተኛው ዓመት ነው? እግዚአብሔር ለሙሴ በሰጠው ትእዛዝ መሰረት ምድሪቱ ለእግዚአብሔር ሰንበት የምታደርገው በየስንተኛው ዓመት ነው? ሀ በየዓመቱ። ለ በየ7 ዓመቱ። ሐመርሃ በየ50 ዓመት ብቻ። መ በ3 ዓመቱ በየ3 ዓመቱ። ደግሞአለሁ። እግዚአብሔር ለሙሴ በሰጠው ትእዛዝ መሰረት ምድሪቱ ለእግዚአብሔር ሰንበት የምታደርገው በየስንተኛው ዓመት ነው? ሀ በየዓመቱ። ለ በየ7 ዓመቱ። ሐመርሃ በየ50ኛ ዓመት ብቻ። መ በየ3 ዓመት። 17ኛ ከላሞች መንጋ የሚቃጠል መስዋዕት የሚያቀርብ ሰው መባው ምን አይነት መሆን አለበት? 17ኛ ከላሞች መንጋ የሚቃጠል መስዋዕት የሚያቀርብ ሰው መባው ምን አይነት መሆን አለበት? ሀ ነውር ያለበት ተባቱን። ለ ነውር የሌለበት ተባቱን። ሐመርሃ ነውር የሌለበት እንስሳት። መ እድሜው ገፋ እንስት ነው የሚለው። በጣም ደግሞአለሁ። ከላሞች መንጋ የሚቃጠል መስዋዕት የሚቀርብ ሲሆን መባው ምን አይነት መሆን አለበት? ሀ ነውር ያለበትን ተባቱን። ለ ነውር የሌለበትን ተባቱን። ሐመርሃ ነውር የሌለባትን እንስት። መ እድሜ የገፋውን እንስት እድሜዋ የገፋውን እንስት። 18ኛ ጥያቄ በዘሌዋውያን ላይ እንግዲህ ጥያቄው ሙሉ ዘሌዋውያን የሚመለከት ነው። ላይ ሀፍረተ ስጋቸውን መግለጥ ፈጽሞ ከተከለከሉባቸው የቅርብ ዘመዶች መካከል ቀዳሚዎቹ እነማን ናቸው? ሀ የባዕድ ሰዎች ብቻ። ለ የእንስሳ ብቻ። ሐመርሃ የአባትና የእናት። መ የሌዋውያን ብቻ። በዘሌዋውያን ላይ ሀፍረተ ስጋቸውን መግለጥ ፈጽሞ ከተከለከሉባቸው የቅርብ ዘመዶች መካከል ቀዳሚዎቹ እነማን ናቸው? ሀ የባዕድ ሰዎች ብቻ። ለ የእንስሳ ብቻ። ሐመርሃ የአባትና የእናት። መ የሌዋውያን ብቻ። 19ኛው ጥያቄ ሙሴ የቅድስናውን አውራ በግ ደም በአሮንና በልጆቹ አካል ላይ የት ላይ አስነካው? ሙሴ የቅድስናውን አውራ በግ ደም በአሮንና በልጆቹ አካል ላይ የትኛውን ላይ አስነካው? ሀ በግንባራቸውና በደረታቸው ላይ። ለ በግራን ትከሻቸው ላይ ብቻ። ሐመርሃ የቀኝ ጆሮ ጫፍ፣ የቀኝ እጅ አውራጣትና የቀኝ እግር አውራጣት። መ በልብሳቸው ጫፍ ላይ ሁሉ። ደግሞአለሁ። ሙሴ የቅድስናውን አውራ በግ ደም በአሮን እና በልጆቹ አካል ላይ የት ላይ አስነካው? ሀ በግንባራቸውና በደረታቸው ላይ። ለ በግራ ትከሻቸው ላይ። ሐመርሃ የቀኝ ጆሮአቸው ጫፍ፣ የቀኝ እጅ አውራጣትና የቀኝ እግር አውራጣት። መ በልብሳቸው ጫፍ ላይ ሁሉ። 20ኛ ጥያቄ የእግዚአብሔር ፋሲካ በዓል የሚከበረው በመጀመሪያው ወር በስንተኛው ቀን ነው? የእግዚአብሔር ፋሲካ በዓል የሚከበረው በመጀመሪያው ወር በስንተኛው ቀን ነው? ሀ በመጀመሪያው ቀን። ለ በ15ኛው ቀን። ሐመርሃ በ14ኛው ቀን ሲመሽ። መ በ7ኛው ቀን። ደግሞአለሁ። 20ኛ ጥያቄ የእግዚአብሔር ፋሲካ በዓል የሚከበረው በመጀመሪያው ወር በስንተኛው ቀን ነው? ሀ በመጀመሪያው ቀን። ለ በ10ኛው ቀን። ሐመርሃ በ14ኛው ቀን ሲመሽ። መ በ7ኛው ቀን። 21ኛ ጥያቄ ካህኑ የእህል ቁርባን በእሳት ሲያቃጥል ለእግዚአብሔር መታሰቢያ እንዲሆን ምን ያህል መውሰድ አለበት? 21ኛ ጥያቄ ካህኑ የእህል ቁርባኑን በእሳት ሲያቃጥል ለእግዚአብሔር መታሰቢያ እንዲሆን ምን ያህል መውሰድ አለበት? ሀ 1 እፍኝ በሙሉ ከመልካም ዱቄት ከዘይቱ ከዕጣን ሁሉ። ለ ግማሹን ያህል። ሐመርሃ ሙሉውን ቁርባን። መ ዘይቱን ብቻ። ደግሞአለሁ። ካህኑ የእህል ቁርባን በእሳት ሲያቃጥል ለእግዚአብሔር መታሰቢያ እንዲሆን ምን ያህል መውሰድ አለበት? ሀ 1 እፍኝ
ሙሉ ከመልካም ዱቄት ከዘይቱ ከዕጣኑ ሁሉ ለግማሹን ያህል ሐመርሃ ሙሉውን ቁርባን ዘይቱን ብቻ። 22ኛ ጥያቄ ሴት ልጅ ወንድ ልጅ ብትወልድ የመንጻቷ ወራት ጠቅላላ ስንት ቀን ይሆናል? ሴት ልጅ ወንድ ልጅን ብትወልድ የመንጻቷ ወራት ጠቅላላ ስንት ቀን ይሆናል? ሀ 80 ቀን፣ ለ 12 ቀን፣ ሐመርሃ 30 ቀን፣ መ 40 ቀን። ደግሞአለሁ። ሴት ልጅ ወንድ ልጅ ብትወልድ የመንጻቷ ወራት ጠቅላላ ስንት ቀን ይሆናል? ሀ 80 ቀን፣ ለ 12 ቀን፣ ሐመርሃ 30 ቀን፣ መ 40 ቀን። 23ኛ ጥያቄ የምድራችሁን መከር በሰበሰባችሁ ጊዜ ለእርሻችሁ የተሰጠው ሕግ ምንድን ነው? የምድራችሁን መከር በሰበሰባችሁ ጊዜ ለእርሻችሁ የተሰጠው ሕግ ምንድን ነው? ሀ ሁሉንም ሰብስቡ፣ ምንም አታስቀሩ፣ ለካህን ብቻ ስጡ፣ ሐመርሃ ግማሹን በእሳት አቃጥሉ፣ መ የመከሩንም ቃርሚያ አትልቀሙ። 23ኛ ጥያቄ የምድራችሁን መከር በሰበሰባችሁ ጊዜ ለእርሻችሁ የተሰጠው ሕግ ምንድን ነው? ሀ ሁሉንም ሰብስቡ፣ ምንም አታስቀሩ፣ ለካህናት ብቻ ስጡ፣ ሐመርሃ ግማሹን በእሳት አቃጥሉ፣ መ የመከሩን ቃርሚያ አትልቀሙ። 24ኛ ጥያቄ የኃጢአት መስዋዕት ስጋ የተቀቀለበት የሸክላ ዕቃ ምን መደረግ አለበት? ጀበና የሚለውን ተውት፣ የሸክላ ዕቃ በሚለው የኃጢአት መስዋዕት ስጋ የተቀቀለበት የሸክላ ዕቃ ምን መደረግ አለበት? ሀ በውሃ ይታጠባል፣ ለ በዘይት ይቀባል፣ ሐመርሃ በእሳት ይቃጠላል፣ መ ይሰበራል። ደግሞአለሁ። የኃጢአት መስዋዕት ስጋ የተቀቀለበት የሸክላ ዕቃ ምን መደረግ አለበት? ሀ በውሃ ይታጠባል፣ ለ በዘይት ይቀባል፣ ሐመርሃ በእሳት ይቃጠላል፣ መ ይሰበራል። 25ኛ ጥያቄ ማንኛውም ካህን ከተቀደሰው ነገር መብላት የማይችለው በምን ሁኔታ ላይ ሲሆን? ማንኛውም ካህን ከተቀደሰው ነገር መብላት የማይችለው በምን ሁኔታ ላይ ሲሆን ነው? ሀ እድሜው ከ50 በላይ ሲሆን፣ ለ ልብሱ አዲስ ሲሆን፣ ሐመርሃ ድምፁ ሲዘጋ፣ መ ለምጽ እያለበት። 25ኛ ጥያቄን ደግሞ አለው። ማንኛውም ካህን ከተቀደሰው ነገር መብላት የማይችለው በምን ሁኔታ ላይ ሲሆን ነው? ሀ እድሜው ከ50 በላይ ሲሆን፣ ለ ልብሱ አዲስ ሲሆን፣ ሐመርሃ ድምፁ ሲዘጋ፣ መ ለምጽ እያለበት። 26ኛ ጥያቄ አሮን የመጀመሪያውን መስዋዕት ካቀረበ በኋላ በመሰዊያው ላይ ያለውን መስዋዕት ስብ የበላው ምንድን ነው? አሮን የመጀመሪያውን መስዋዕት ካቀረበ በኋላ በመሰዊያው ላይ ያለውን መስዋዕትና ስብ የበላው ምንድን ነው? ሀ ዝናብ፣ ለ ኃይለኛ ንፋስ፣ ሐመርሃ ደመና፣ መ እሳት። ይደግማሉ። አሮን የመጀመሪያውን መስዋዕት ካቀረበ በኋላ በመሰዊያው ላይ ያለውን መስዋዕትና ስብ የበላው ምንድን ነው? ሀ ዝናብ፣ ለ ኃይለኛ ነፋስ፣ ሐመርሃ ደመና፣ መ እሳት። 27ኛ ጥያቄ በማስተስረያው ቀን ዕጣ ወጥቶ የሚለቀቅ የተባለው ፍየል ምን ይደረጋል? በማስተስረያው ቀን ዕጣ ወጥቶ የሚለቀቅ የተባለው ፍየል ምን ይደረጋል? ሀ በመሰዊያው ላይ ይቃጠላል፣ ለካህኑ ምግብ ይሆናል፣ ሐመርሃ ኃጢአታቸውን ተሸክሞ ወደ ምድረ በዳ ይሰደዳል፣ መ በድንኳኑ ፊት ይታረዳል። ደግሞአለሁ። በማስተስረያው ቀን ዕጣ ወጥቶ የሚለቀቅ የተባለው ፍየል ምን ይደረጋል? ሀ በመሰዊያው ላይ ይቃጠላል፣ ለካህን ምግብ ይሆናል፣ ሐመርሃ ኃጢአቱን ተሸክሞ ወደ ምድረ በዳ ይሰደዳል፣ መ ድንኳኑ ፊት ይታረዳል። 28ኛ ጥያቄ ማንም ሰው የሚያምለው ቃል ሰምቶ ምስክር ሆኖ እያለ ምስክርነቱን ባይናገር ምን ይሆንበታል? ማንም ሰው የሚያምለው ቃል ሰምቶ ምስክር ሆኖ እያለ ምስክርነቱን ባይናገር ምን ይሆንበታል? ምንም አይሆንም። ለካህገር ይሰደዳል፣ ሐመርሃ በደሉን ይሸከማል፣ መ ለካህን ግብር ይከፍላል። ደግሞአለሁ። ማንም ሰው የሚያምለው ቃል ሰምቶ ምስክር ሆኖ እያለ ምስክርነቱን ባይናገር ምን ይሆናል? ሀ ምንም አይሆንም፣ ለ ከሀገር ይሰደዳል፣ ሐመርሃ በደሉ ይሸከማል፣
ለካህኑ ግብር ይከፍላል። 29ኛ ጥያቄ እንግዲህ ወደ መጨረሻው ጥያቄ እየደረስን ነው። ለምጻሙ በሚነጻበት ቀን ለስነ ስርዓቱ ለመንጻት ስንት ንጹህ ወፎች ያስፈልጉታል? ለምጻሙ በሚነጻበት ቀን ለስነ ስርዓቱ ለመንጻት ስንት ንጹሃን ወፎች ያስፈልጉታል? ሀ 7 ለ3 ሐመሩሃ 2 መ 12 ደግሞአለሁ። ለምጻሙ በሚነጻበት ቀን ለስነ ስርዓቱ ለመንጻት ስንት ንጹሃን ወፎች ያስፈልጉታል? ሀ 7 ለ 3 ሐመሩሃ 2 መ 12 የመጨረሻው ጥያቄ የክፍል 2 ነው። ክፍል 3 ገና ነው ብያችኋለሁ። አሁን ከ31 ጀምሮ የሚቀጥለው ነው። ይሄ ግን የክፍል 2 የመጨረሻው ጥያቄ ነው። 30ኛው በኢዮቤልዩ ዓመት የተሸጠ ማናቸውም መሬት ወይም ቤት ሕጉ ምንድን ነው? ሀ ለዘላለሙ በገዢው እጅ ይቀራል። ለ ሙሉ በሙሉ ይቃጠላል። ሐመሩሃ ወደ ቀደመው ባለቤት ይመለሳል። መ ለካህኑ ብቻ ይሰጣል። ደግሞአለሁ። በኢዮቤልዩ ዓመት የተሸጠ ማናቸውንም መሬት ወይንም ቤት ሕጉ ምንድን ነው? ሀ ለዘላለም በገዢው እጅ ይቀራል። ለ ሙሉ በሙሉ ይቃጠላል። ሐመሩሃ ወደ ቀደመው ባለቤት ይመለሳል። መ ለካህኑ ብቻ ይሰጣል። ይሄ እንግዲህ የመጨረሻው ጥያቄያችን ነው። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ሁላችሁም ደግሞ ከበረከት እየተሳተፋችሁ ስለሆነ መድኃኔዓለም በረከቱን አብዝቶ ያድልልን። አይምሯችንንም ለቃሉ ይክፈትልን። ከክፉ ኃጢአት በደል እንድንመለስ እግዚአብሔር ይርዳን። ልቦናችንን ይክፈትልን። የሊዲያ ልቦና የከፈተ አምላክ የኛንም ልብ ከፍቶ ይህንን ቃሉን እንድንሰራ ቃሉን እንድናውቅ እና በተግባር እንድንቀይር አምላካችን ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ክፍል 3 ይቀጥላል። አሁን ክፍል 2 ጨርሰናል። ክፍል 3 ደግሞ ከጥያቄ ቁጥር 31 እስከ 50 ድረስ ስላለ 3 ክፍላትን ነው መስራት የሚጠበቅባችሁ። አንድ ክፍል ብቻ ተሰርቶ አይላክም። አንዷ ክፍል ተሰራችሁ ሲጨርሱ ወደ ሁለተኛው ክፍል ቪዲዮ ከ3 ተከፍሎ ነው የሚመጣው። ከክፍል 1 እስከ 3 ስለሆነ በአማርኛ የተዘጋጀው ነው። በትግርኛና በኦሮምኛ ደግሞ እነሱ ደግሞ እንደተመቻቸው በሁለቱም ሊያደርጉት ይችላሉ። የአማርኛው ክፍል ግን በ3 የተከፈለ ነው ማለት ነው። አመሰግናለሁ። መልካም ጊዜ ይሁንላችሁ። መልካም ቆይታ